የኢትዮጲስ ጊዜ ነው። ኢትዮጲስዬ እንግዲህ ስፖርት መስራት ለአካል ብቃት እንቅስቃሴ ለጤንነት በጣም ጠቃሚ ነው። ልጆችም ደግሞ ስፖርትን መስራት ከልጅነታቸው ጀምሮ መለማመድ አለባቸው። እንግዲህ ስፖርት እየሰራን ያሳየናችሁ ምክንያት አለ። ህዳር ውስጥ የህፃናት ሩጫ አለ። እንግዲህ በዛ ላይ በጣም በርካታ ህፃናት እድሜያቸው ከ3 እስከ 11 ዓመት ያሉ ልጆች እንዲሳተፉ ተጋብዘዋል። ስለዚህ ዝግጅቱ ምን ይመስላል፣ የት ነው የምንሳተፈው፣ እንዴት ነው የምንሳተፈው የሚለውን ከዚህ ቀጥሎ ሙሉ መረጃ እንሰጣችኋለን። አንድ ነገር ግን ነግራችኋለን። ሩጫውን የተመዘገቡ ልጆች ሁሉ አስቀድመው ምን ማድረግ አለባቸው? ኢትዮጲስዬ ዱብ ዱብ እንግዲህ ሩጫው ከመድረሱ በፊት ቀድማችሁ ዝግጅት ማድረግ ይኖርባችኋል። ዝግጅቱ ምን ይመስላል የሚለውን ከዚህ ቀጥሎ እንከታተል። የኢትዮጲስ ጊዜ ነው። ኦ ኢትዮጲስ ኢትዮጲስ የኛ ናት ማማ። ኦ ኢትዮጲስ ኢትዮጲስ የኛ ናት ባባ። ኦ ኢትዮጲስ ኢትዮጲስ የኛ ናት ማማ። ኦ ኢትዮጲስ ኢትዮጲስ የ2015 ፕሌይ ማተርስ የህፃናት ሩጫ ምዝገባው ተጀመረ። ልጆች ኑ ወደ ኢትዮጲስ ኑ። ሰላም ፍቅር ከናንተ ጋራ ዘና በሉ በኢትዮጲስ ተራ። ውድድሩ የሚካሄደው ህዳር 10 ነው። ዓላማው ተማሪ ተኮር የማስተማር ዘዴን በመጠቀም የተሻለ ትውልድን መፍጠር ነው። በውድድሩ ላይ እድሜያቸው ከ3 እስከ 11 ዓመት ያሉ ህፃናት ይሳተፋሉ። እንደየእድሜያቸው ተከፋፍለው ይሮጣሉ። እንዳምር ደስ እንዲል ልደቴ ነይ ማሚ ማሚ ማማ ማሚ ና ባባ። የመመዝገቢያ ቦታ ዓለም ህንፃ ታላቁ ሩጫ ቢሮ ቁጥር 501 ነው። ቀድማችሁ በመመዝገብ ልጆቻችሁ እንዲሳተፉ ያድርጉ። ባባ ማማ ማሚ ባባ ባቢ ማማ ማሚ ባባ ባቢ። ህዳር 10 በሚካሄደው የህፃናት ሩጫ ላይ እስከ 3000 የሚደርሱ ልጆች ይሳተፋሉ ተብሎ ይጠበቃል። እያንዳንዱ ቲሸርት 250 ብር ዋጋ ያለው ሲሆን ለመግዛት ስትመጡ ስለ ውድድሩ በቂ መረጃ ይዛችሁ ትሄዳላችሁ። ቀድማችሁ በመመዝገብ ልጆቻችሁ እንዲሳተፉ አድርጉ። ለበለጠ መረጃ ስልክ ቁጥሮቻችንን ይጠቀሙ።